ቤተሰብ ዛሬ ቡዜ ካች ብላ መታለች። ፀጉሯን አቁማ መታለች። ከባድ መስጠንቀቃ ሰጥታለች ለሩታና ለኤፍሬም። በሩታ ዙሪያ ላይ ያሉ ሰዎችን መስጠንቀቃ ሰጥታለች። እነ ቢኒ እነ ፈረንጆ እነ ካሊብም መስጠንቀቃ ሰጥታለች። ምንድነው ከወንድሜ ህይወት ምንድነው የምትፈልጉ? የድሮ ህይወቱን አበላሻችሁ፣ ሩታና አብርሽን አለያያችሁ። አሁን ደግሞ የራሱን ህይወት ሲጀምረ ከሱ ምንድነው የምትፈልጉ? የሱን ደስታ አትፈልጉም ወይ? ወንድሜ ምንድን ነው የምትፈልጉ? አላማችሁ አልገባኝም። ሁሌ ለምንድን ነው ነገር የምትፈልጉ? ሩታም የራሷን ህይወት እንዳትኖር ለምን አታደርጉም? ከልጅቷ ህይወት ሞጡ፣ እሷም ትኖር። እስከ መቼ ነው በሰው የምትማራው? በማለት እንግዲህ ቡዜ ራሷ ሀሳብ ሰጥታለች። እኔ ቡዜ በዚህ ሰዓት ብዙ ነገር ባትናገሪ ከዚህ ነገር እንዶ ብትወጪ ይሻልሻል። እጅሽን ብታወጪ ይሻልሻል። በካሜራ ዝም ብለሽ ራቅ ብለሽ ማየት ነው የምሻልልሽ እንጂ አንቺ ትልቅ ሰው ነሽ። ብዙ ነገር ብትናገሪ ደግሞ ሚዲያ የያዘ ብዙ ነገር ነው የሚያደርግሽ። አሁን ታርቀሻል ከሩታ ጋር ብዙ ቃል ባትናገሪ እንደዚህ ራቅ ብለሽ እንደ ኤልዱ ቁጭ ብለሽ ብትቀመጪ ነው የምሻልልሽ። ምክንያቱ የሚዲያ ሰው መሆን እኮ ቤተሰብ በጣም ከባድ ነው። እግዚአብሔር ነው የምላችሁ። ስለዚህ አሁን እኔ እንደተረዳው ማለት ነው ኤፍሬም የእሱ አላማ ሀሳቡ በቃ ሩታና አብርሽ አንድ ላይ ቢሆኑ ነው የሚፈልገው እንጂ የኤፍሬም አላማ ሩታና አብርሽ አንድ ላይ መሆን ነው የሚፈልገው እንጂ ሄርሜላና አብርሽ በፍጹም አንድ ላይ እንዳይሆኑ አይፈልጉም። የኤፍሬም ሀሳብ ማለት ነው እንጂ ወንድሙ ላይ ሌላ ጥቃት ያደርጋል ብዬ አላስቡም። መቼም ወንድም እንዴት ነው ወንድሙ የሚጠቃው ስታስቡ? ምክንያቱ ሩታን ብትሆን ለአብርሽ ክፉ ነገር ታስባለች ብዬ አላስቡም። ግን የመዳም በጎች ግን እረኔም የመዳም በግ ነኝ እንዴ? በግ እናንተ ብቻ አይደላችሁም። ግን አበዛችሁ፣ በጣም አበዛችሁ። ሁሉም ነገር ልክ አለ ማለት ተጠንቀቂ። እናንተ ምንድን ነው ዘበኛ ናችሁ እንዴ? የምሬ ነው የምላችሁ። እናንተ ዘበኛ ናችሁ ወይ? ተጠንቀቃ። አብርሽ የጻን ልጅ እኮ አይደለም። ሄርሜላ የጻን ልጅ አይደለችም። ገባችሁ አይደል? እናንተ ምን ቤት ናችሁ? ኤፍሬም መቼም ለወንድሙ መጥፎ ነገር ያደርጋል ብዬ አላስብም። ሁሉም የሆነ ነገር አላችሁ ብዬ አስባለሁ። ቡዜም እንደዚህ ነገር ገብተሽ ራስሽን ንዴት ውስጥ ባታስገቢ ጥሩ ነው ብዬ አስባለሁ። ምንም አያደርጉም። አብርሽ ምን ይሆናል? ምንም አይሆንም። በቃ እነሱ አላማ አብርሽና ሄርሜላን ለመለያየት ነው። ሩታና አብርሽ አንድ ላይ ለማድረግ ነው። በቃ እንደዛ ነው የተረዳው ያለው እንጂ ኤፍሬም መቼም ለወንድሙ መጥፎ ነገር ያስባል ብዬ አላምንም። ምክንያቱ የወንድሙን ውርቀት ይፈልጋል ብዬ አላምንም። ሩታም ባላ የድሮ ባላ አብርሽ ባል ነው አይደለ? የልጁ አባት መቼም የሱን ውርቀት ትፈልጋለች ብዬ አላምንም። ምክንያቱ ሩታ የሱ ሰላም የሱን ደስታ ትፈልጋለች ብዬ አስባለሁ። ይኸው ትንሽ ጸጸት ውስጥ ገብታ ነው። እንዴት አንድ ሴት መታ ባልን ትቀማለች ብላ ነው እንደዛ ነገር ውስጥ ገብታ ነው እንጂ ኢሊ ውስጥ ገብታ ነው እንጂ ሩታ ለአብርሽ ክፉ ታስባለች ብዬ አላምንም። እውነት ለመናገር ማለት ነው። እናንተ በኮመንት እንደምታሽቃብጡ ሩታ እንደዚህ ሴት አይደለችም። እውነቴ ነው የምላችሁ። መቼም ክፉ አታስቡ ለባላ። ምንም ቢሆን እኮ ጥሩ በጥሩም በመጥፎም ጊዜ አብሮ ኖሯል፣ አብሮ ጠጥቷል፣ አብሮ በልተዋል። ስለዚህ እናንተ ምን ቤት ናችሁ? ቢመለሱም እኮ ወደ ድሮ ሚስቱ ነው። ምን ሆናችሁ ነው? ምንድን ነው አብርሽ ምን ይሆናል? ግን ባታሽቃብጡ ኮሜንት ሄዳችሁ እንደዚህ ነው ይሄ ተፈጠረ እንደዚህ ሆኖ ቢመለሱ እኮ ወደ ሚስቱ ነው። እናንተ ምን ቤት ናችሁ እንደዚህ የምታሽቃብጡ? እኔ ቡዜ ቢሆን ማለት ነው ከዚህ ነገር እጄን አስወጥቼ ዝም ማለት ነው የምሻለልኝ ብዬ አስባለሁ። ምክንያቱ እሷ መጥያት የገባቸው ነው። ከብዙ ሰዎች ጋር መጣላት የለባትም። ምክንያቱ ትልቅ ሰው ናታ። እነሱ ልጆች ናቸው። መቼም አብርሽ ላይ መጥፎ ነገር ያደርጋል ብዬ አላስብም። በዚህ ልክ ራስሽን ባታሰድቢ ጥሩ ነው ጊዜ ማለት ነው። በቃ ይቅርታ ተዳያረጋችሁ አይደለ? እናንተ ቤተሰብ ናችሁ። ቤተሰብ ነው። ተመልካች ነው። በቃ እናንተ እኛ የምናውቃቸው በቪዲዮ ነው፣ በሚዲያ ነው፣ በቪዲዮ ነው የምናያቸው። በአካል አናውቃችሁም። ስለዚህ ባታሽቃብጡ፣ በተለይ ተመልካቾች ማለት ነው። እና ይህ መዳም በጎች እኔም የመዳም በግ ነኝ እንጂ
በተለይ የውሽምት በጎች እና የአብርሽ በጎች የተረጋጉ እንዴ! ግን ለሰው በግ አይባሉም። ግን እንደናንተ ስራ አው በግ ናችሁ። እንደዚህ ዝም ብላችሁ ትጨናነቃላችሁ። እነሱ ሸቅላ ላይ ናችሁ። መቼም እናንተ መቼ እንደሚገባችሁ አላውቅም። ግን ቡዜን ባታስጨንቋት። ቡዜ ጋር ሄዳችሁ እንደዚህ ነገር ተፈጠረ፣ እንደዚህ ተፈጠረ፣ አሚሩ እንደ ሴታ ሴት ወሬ ያወራል፣ እንደዚህ ተፈጠረ፣ እንደዚህ ሰሙ፣ እንደዚህ ያደር። አረ በጣም ነው የሚያስጣሉ። ምን ያደርጋሉ? እስኪ አብረሽ ላይ መጥፎ ነገር ያደርጋሉ። የአብረሽን ህይወት ያጠፋሉ። እንዴ ምን ሆናችሁ ነው? ህግ ያለበት ሀገር እኮ ነው እንዴ። ተረጋጉ። ሰውን አታስጨንቁ። ያልሆነ ቦታ ሄዳችሁ እዛም ኮሜንት ያልሆነ ነገር ተጠንቀቁ። እንዲሆኑ ቢላዩ ምንድን ነው ሄርሜላና አብርሽ ቢላዩ ምንድን ነው? እናንተ ምንድን ነው የምታገኙ ነገር አለ? የለም። እነሱ ለእናንተ ያስብላችኋል እንዴ? በዚህ ልክ እንደዚህ መሆን አረ በጣም ሸሙ። ተረጋጉ። ሩታ ብትሆን እኮ በቃ ወደ ራሷ ባል ነው እኮ የምትመለሰው። ኤፍሬምም እንደዛ ነው። ሄርሜላና አብርሽ አንድ ላይ እንዳይሆኑ አይፈልገው። እሱ የሚፈልገው ሩታና አብርሽ ብቻ ነው። የድሮ ሩታና የድሮ አብርሽ ነው የሚፈልገው። ለዛ ነው እንደዚህ ነገር ውስጥ የገባ እንጂ ለወንድሙ መጥፎ ነገር ያስባል ብዬ አላስቡ። የወንድሙ ውርቀት ይፈልጋል ብዬ አላስቡ። ምክንያቱ ወንድም ለወንድሙ ክፉ ለወንድሙ የወንድሙ ውርቀት ይፈልጋል ብዬ አላምን። ስለዚህ ተረጋጉ። እነሱ ቤተሰብ ናቸው፣ እኛ ተመልካች ነው። ብትረጋጉ መልካም ነው። ሩታን ብትሆን እኔ ቢሆን ሩታ ቢሆን እንደ ሩታ ቢሆን ማለት ነው እኔ ከዚህ ነገር ወጥቼ ራሴ የመሰለ ህይወት መኖር እችላለሁ። ምንድነው ፈጣሪ ልጅ ሰጥቶኛል፣ ፈታ ዘና ብዬ መኖር እችላለሁ። ግን እኔ ሩታ ከዚህ ነገር ብትወጪ ይሻልሻል። ከዚህ ሁሉ ጭቅጭቅ እኛ ራሱ አስተያየት ለመስጠት ሁሉ ጭቅጭቅ ይሰለቻል እኮ ሁሉ በቃ ሁልጊዜ ጭቅጭቅ ያስጠላል። በቃ ሰላማዊ ቪዲዮ ነው አሁን ተመልካች የሚፈልገው ማለት ነው። አማት ሙሉ